ሰሞኑን የአፍሪካ ቀንድ ላይ ብዙ ትኩሳቶች እየተስተዋሉ ነው። ጅቡቲን እንተዋት ብለን ይቅርብን ብለን እንዲሁም እንተዋት አይደለችም። በተለይ ከጅቡቲና ሶማሌላንድ ተጨማሪ ወደብ ነው እንጂ የምንፈልገው የምንተውበት ምንም አማራጭ የለም። ገንዘብ ሚኒስትሩ አህመድ ሺዴ በጅቡቲ ሄደው የተለያዩ ወደቦችን ጎብኝተዋል። እያንዳንዳችን የዕለት ተዕለት ጉሮሯችን የዕለት ተዕለት ስራችን ስለሚነካው ቀድመው ቅና የመስጠትም ነገር ሊኖር የሶማሌላንድን የተስፋ መንገድ በጣም ከፍ ያደርጓል። ጅቡቲ ዓለም እየወረራት ዓለም እየወሰዳት እኛ ዝም ብለን የምናይበት የወርቅ እንቁላል የሚጥለውን ዶሮ አናርድም። በተመሳሳይ ደግሞ የተጣለውን እንቁላል አንድ ቅርጫት ውስጥ አናስቀምጥም። ጣና ስልን ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። እስጢፋኖስ አበራና አንዋር አብራሪ የአዲስ ዋልታ ቴሌቪዥንን አጀንዳ ፕላስ ፕሮግራም ይዘን ቀርበናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው የአጀንዳ ፕላስ አጀንዳችን ደግሞ ከሰሞኑ የምስራቅ አፍሪካ እና የአፍሪካ ቀንድ ፖለቲካ ምን ይመስላል የሚለውን ጉዳይ ለማየት እንሞክራለን። በተለይ በጅቡቲና በሶማሌላንድ መካከል ያለውን ሁኔታ ለመቃኘት እንሞክራለን። የኢትዮጵያ የባህር በር ጥያቄ እስከምን ደረሰ የሚለው ጉዳይ ላይም እንነጋገራለን። ይህንን ፕሮግራም እናንተም እንድትከታተሉ በአክብሮት እንጋብዛለን። ፕሮግራሙን በመላው ዓለም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ በአዲስ አበባና አካባቢዋ በ105.3 የኤፍኤም ሬዲዮ ላይ እንደዚሁም በአዲስ ዋልታ የፌስቡክ የዩቲዩብ ቻናል ላይ መከታተል ትችላላችሁ። በዛ አጋጣሚ ሀሳቦች፣ አስተያየቶች ካሉም ልትሰጡን ትችላላችሁ። ለማንኛውም አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም 105.3 እና በተለያዩ የአዲስ ዋልታ የማህበራዊ ትስስር ገጾች ላይ አጀንዳ ፕላስን እየተከታተላችሁ ነው። አሁንም አብራችሁ እንድትቆዩ በአክብሮት እኔም አንዋርም ጋብዘልን። አንዋር እንዴት ነህ? ሰላም እስጢፋኖስ። ሁሉ ሰላም አለን። እንግዲህ በዛሬ አጀንዳ ፕላስ ቆይታችን የአፍሪካ ቀንድ ምን ይመስላል ከሰሞኑ የሚሉትን ነገሮች ለማነሳሳት እንሞክራለን። ከዛ በፊት ግን እስቲ ሳምንቱ መጨረሻ ላይ የነበሩ ሁነቶችም ስለነበሩ እነሱንም እናነሳለን። ዛሬ ደግሞ የአዲስ አበባ የኮሪደር ልማት አካል የሆነው 4 ኪሎ ተመርቋል። እንደሌሎቹ የአዲስ አበባ አካባቢዎች በጣም ውብና በጣም የሚያምር ገጽታ ነው እንግዲህ በጧት ስንመለከት የነበረው። በተለይ በተለምዶ የድል አደባባይ የምንለው የ4 ኪሎ በፊት ከነበረው ገጽታ በፋውንቴን በእንደዚህ አምሯል። እሱ አንደኛው የዛሬ ሁነት ነው። ሳምንቱ መጨረሻ ላይ ሌላው የነበረው ደግሞ የጠቅላይ ሚኒስትር አብይ ወደ ደቡብ ኢትዮጵያ ተጉዘው በተለይ በአርባ ምንጭ በጋሞ ዞን ጉብኝት አድርገው ነበረ። በኢትዮጵያም ግዙፍ የሚባል የአርባ ምንጭ ዩኒቨርሲቲ ማስተማሪያ ሆስፒታል ተመርቋል። እነሱ ነበሩ። ስለ ቅዳሜ ዕለትም ደግሞ እንደዚሁ የአዲስ አበባ ዩኒቨርሲቲ ምርቃት ነበርና እዛ ምርቃት ላይ ለየት ያሉ ነገሮች ነበሩ። እስቲ እነሱን እናንሳ። ከኮሪደር ልማቱን መጀመር ይችላል። ከአርባ ምንጭ መጀመር ይቻላል። ከዩኒቨርሲቲው መጀመር ይቻላል። አይ ቲንክ ቅዳሜና እሑድ ከቅርብ ጊዜ ወዲህ በጣም የሴሌብሬሽን ቀናት እየሆኑ ነው አይደል? አዳዲስ ነገር የምናይበት ወይ ደግሞ ቅዳሜና እሑድ ስራ ፈት የማይሆኑባቸው ቀናቶች እየጨመሩ ይመስለኛል። ማናቃቸው አዳዲስ ጉዳዮችና ፕሮጀክቶች መጠናቀቂያና መዝናኛ መሆናቸውን ማሳያ ቀን እየሆነ ነው። ይሄ በጣም ጥሩ ትሬንድ ይመስለኛል። ቅዳሜና እሑድ በአነሰን በዛ በኢትዮጵያውያን የእረፍት ቀን ተብሎ ነው የሚታሰበው። አሁን ግን ሴሌብሬት የሚደረግበት ወይ ደግሞ አንዳንድ ጉዳዮችን ክብረ በዓል የሚመስሉ ትልልቅ ነገሮች እየመጡ ነው። አይ ቲንክ ዛሬ የ4 ኪሎና የመገናኛውን ነገር ሲመረቅ
ሰኞ ድብርታሙ ሰኞ ይባላል በተለምዶ ከሱ ለማላቀቅ ብላክ መንዴ ያው እንዲሁ ወደ አማርኛ በግርድፉ ስንመልሰው ነውና እሱን ለማላቀቅ ደግሞ እንደዚህ አይነት በጣም ፈገግ የሚያሰኙ ፈካም የሚያሰኝ ለአዲስ አበባና ለአዲስ አበባ ከተማ ነዋሪዎች በጣም ያስፈልጋልና እንደሱ አይነት ትሬንዶች እየመጡ ነው ጥሩ ነው ብያምናለሁ ስራም በጧት የመጀመር ልማድ ደግሞ ጥሩ ነው በፈገግታ መጀመር ጥሩ እውነት ነው በፈገግ በሚያሰኙ ጉዳዮች መጀመር ጥሩ ነው ይሄ ኮሪደር የዛኛው ኮሪደር ሌላኛው ምዕራፍ ነው ስለዚህ የኮሪደር ልማቶቹ ማጠናቀቂያ አንድ ተብሏል ይሄ ደግሞ ሁለተኛ ነው ስለዚህ እንደዚህ ያለ በመላው በየትኞቹ ማቅጣጫዎች የተጀመሩ የኮሪደር ልማቶች በእንደዚህ አይነት ፈገግታ የሚያስጀምሩን ከሆነ ከተማው እየሳቀ መሄድ ይችላል ያስባል እንግዲህ ጠቅላይ ሚኒስትር አብይ ናቸው በጧት ይሄንን የኮሪደሩን የመረቁት ቅድም እንዳልነው ደግሞ በቅዳሜ እሁድ በደቡብ ኢትዮጵያ ነበሩ በጋሞ ዞን በአርባ ምንጭ ከተማ እንግዲህ ስለ ጋሞ ስናወራ የጋሞ አባቶችን አለማንሳት አይቻልም አለማስታወስ አይቻልም ምክንያቱም ከአመታት በፊት እንደዛ ነገሮች በጣም ግለው በነበረበት ጊዜ እርጥብ ሳር ይዘው ያንን የመጣ እሳት ማብረር ችሏልና ሁሉ ጊዜ ሁለቱም ይገርሙኛል እነዛ አባቶችም ይገርሙኛል አባቶችንም የሰሙት ወጣቶችም ይገርሙኛልና እነሱ ትልቅ የሰላም ምሳሌዎች ናቸው ለኢትዮጵያም ብዙ ያልተነገረላቸው ብዙ ያልተባለላቸው ናቸውና እንግዲህ የጋሞ ህዝብ ከጥበበኝነቱ ከሌሎች መገለጫዎቹ በላይ ደግሞ ይሄኛው ትልቅ አስተዋጽኦ የሚታወቅ ይመስለኛል አርባ ምንጭን ስናቅ ብዙ ነገሮች ያለበት አካባቢ ነው አርባ ምንጭ አለ አርባ ምንጭ አንድ ሁለት ይያል ማለት ነው የአዞ ድልድይ የአዞ ገበያ የአዞ እርባታም ያለበት ቦታ ነው ከጣና ቀጥሎ ሁለተኛና ሶስተኛ የሆኑት በኢትዮጵያ ደረጃ የአባያና ጫሞ መገኛም ነው አባያ ከ60 ኪሎ ሜትር በላይ ስፋት አለው ጫሞ ደግሞ ከ32 ኪሎ ሜትር በላይ ስፋት አለው ብዙ የተረሳ ከተማ ነበረ ብዙ አካባቢው ለቱሪዝም ብዙ ምቹ ሁኔታ ቢኖረውም ተረስቶ የቆየ አካባቢ ነበር አሁን ግን የዚህ ገበታ ለትውልድ ፕሮጀክት እዛ ደርሷል በቀደም ጠቅላይ ሚኒስትሩም ከአርባ ምንጭ ኤርፖርት በጣም ቅርብ ቦታ ላይ ሪዞርት እየተገነባ እንደሆነ ሲያነሱ ነበረ ብዙ ነገሮች አሉት ሪዞርቱ አንድ ጥሪ አቅርበዋል በተለይ ከዳያስፖራ ጋር በተገናኘና ዳያስፖራ በዚህ ፕሮጀክት ውስጥ እንግዲህ ከአካባቢው ከወላይታ ከሀዲያ ከምናምን ከዛ ከአካባቢ በብዛት ወደ ደቡብ አፍሪካ ወደ ተለያየ አካባቢ ሄደው ደቡብ አፍሪካ ውስጥ ሁሉ ትልልቅ ኢንቨስት የሚያደርጉ ባለሀብቶች አሉና እነሱ በአርባ ምንጭ በኢትዮጵያ ላይ ኢንቨስት ቢያደርጉ ጥሩ ነው የሚል ነገር አንስተዋል አርባ ምንጭን ሳይ ተስፋም ይሰጠኛል ቁጭትም ይሰማኛል ብለዋል ይሄን ሁሉ ነገር ይዘን ይሄን ሁሉ ተፈጥሮ ይዘን ረሃብተኛ መባላችን እንዴት ነው የሚል ነገር አንስተዋል ከዛ በኋላ ነው እንግዲህ ወደ ሆስፒታል ምርቃቱ የተሄደውና እንዴት ነበር እንዴት አገኘ አይ ቲንክ በአዲሱ የክልል አወቃቀር ደቡብ ኢትዮጵያ የተባለችው የሷ ዋና መቀመጫ ሆነ ሶዶ ነው ይሄም ሌላኛው መቀመጫ ተብሎ የተቀመጠ ነው አርባ ምንጭ አይ ቲንክ ለብዙ ከተሞች ለብዙ ኢትዮጵያ ስላሉ ቦታዎች ጥሩ ምሳሌ ተደርጋ ተሳሰባለች ስፔሲፊካሊ ቀደም ብለ ያነሳው ብዙ ማንነቶች በመጋራት ብቻ አይደለም በወንድማማችነት የሚኖርበት አንደኛው ከተማ ነው ኢትዮጵያ ውስጥ ካሉ አንደኛው ከተማ ነው ቀላል ነገር አይደለም ሁሉ ጊዜ ይባላል ዳይቨርሲቲ ምንድነው ብዝሃ ማንነት በስርዓቱ ማኔጅ የተደረገበት ቦታ ነው ይባላል በቀላሉ ማስተዳደር የምትችልበት ቦታ ነው ይባላል እሱን ትራንሴንድ እንዲደረግ እንፈልጋለን በጣም ብዙ ክልሎች አሉ ኢትዮጵያ ውስጥ ብዙ ማንነቶች አሉ እያንዳንዱ ክልል ላይ እነዚህ ማንነቶች በወንድማማችነት ነው ለዘመናት የመጣው መሐል ላይ ይሄን ወንድማማችነት ለመበጠስ ብዙ የፖለቲካ ቁማሮች እየተጫወትን የሚጫወት በጣም ብዙ ግሩፖች እየተፈጠረ ነው ይሄን ማኔጅ ካላረግን ፕሮብሌሙ የሚመጣው ለመላው ኢትዮጵያ ነው ለዚህ ነው እዚህ አካባቢ ያለውን ነገር በደንብ ስኬል አፕ ማድረግ ለመላው ኢትዮጵያ ይጠቅማል ሁለተኛ የአራት ኪሎ መገናኛን የኮሪደር ልማት ይዘን የጠቅላይ ሚኒስትር አብይ አህመድ የአርባ ምንጭ ጉዞና የሆስፒታል ግንባታ ነገሩን በደንብ ስታዩ ከተማ ላይ በጣም ያጠነጥናል ሁሉ ጊዜም ለውጥ የሚጠነሰሰው የጠነሰስከውን የሰራውን ለውጥ ደግሞ የምታጸነው ከተሞች ላይ ነው ይባላል ከተሞችን ስኬል አፕ ማድረግ ከተሞችን በጣም በዚህ መልክ መሄድ ያለፈው 6 ዓመት ምን እንደተለወጠን ማሳያ ነው
ያለፉት 6 ዓመታት ለውጡን በስርዓቱ የምታጸናው ከተሞች ላይ በምትፈጥረው በጣም ወሳኝ ስራ ነው። ምክንያቱም ከተሞች ላይ ብዙ ማንነት ስላለ ይሄን ማንነት በጥሩ መንገድ እየወሰድከው እንደሆነ ማሳያ ተደርጎ ስለሚወሰድ ነው። ሁለተኛው የፌዴራል መንግስቱ ከአዲስ አበባ ሸገር ፕሮጀክት ተነስቶ የገበታ ለትውልድ ብሎ ለመላው ሀገር ሲያዳርስ የኮሪደር ልማት ሁሉም ከተሞች ላይ እንዲዳረስ ሲደረግ ኦል ኢን ኦል ፕሮጀክቶች ተጀምረው ማለቅ እንደሚችሉ አዲስ አበባ ላይ ብቻ አይደለም የምታሳየው። ልክ እንደ አርባ ምንጭ አይነት እንደዚህ አይነት ሆስፒታልም ሲመጣ ማሳያ ነው ብዬ አምናለሁ። ሁልጊዜም ለውጥ የሚባለው ጉዳይ ከአብዮት ወደ ሪፎርም ሲመጣ ያለፉት 6 ዓመት ሂሬን ዜር በግጭት በጦርነት በዚህ ሁሉ ሂደት ውስጥ ለውጥ የሚባለውን ነገር ለማሳየት ሲሞከር እንደዚህ አይነት ከተሞች እንዳሉ ማሳየት ያስፈልጋል። በትብብር በመሰብሰብ ብዙ ነገር መስራት የሚቻልበት በዘመኑ ቋንቋ ደግሞ በመደመር የት ነው የምታሳየው? ይሄን ስኬል አፕ እንዴት ነው የምታረገው? አይ ቲንክ እሱ ወሳኝ ይመስለኛል። ሁለተኛው እንደ አርባ ምንጭ አይነት ከተሞች ትልልቅ የኢኮኖሚ አንቀሳቃሽ እንደሆኑ ይነገራል። ከተማችን ላይ የምናያቸው ፍራፍሬዎች አንደኛው ምንጫቸው ከአርባ ምንጭም ጭምር ነው። ሁልጊዜ ከተማ ለከተማ አርባ ምንጭ ከሐዋሳ፣ ጅማ ከአዲስ አበባ፣ ጅማ ከደቡብ ምዕራብ ኢትዮጵያ ኢኮኖሚክ ትስስር ወይ ደግሞ ትሬደብል ኢኮኖሚ እንዴት ይሰራ? እሱ የሚሰራበት ትልቁ ቦታ ነው ብዬ አምናለሁ። የባህል የስብጥር የትብብር ሚኒ ኔሽን የሚሰራው እንደዚህ አይነት ቦታ ነው ብዬ ስለማስብ ነው። ለዚህ ነው እዚህ ጉዳይ ላይ የአርባ ምንጭ ጉዞ እንዲሁ ጉዞ ብቻ አይደለም፣ እነዚህ ነገሮች ማሳያ ናቸው ብዬ አስባለሁ። ዲያስፖራም እንግዲህ በዚህ ነገር ውስጥ በደንብ መሳተፍ አለበት። ዩኒቨርሲቲ ሆስፒታሉ በኢትዮጵያ ደረጃ በጣም ግዙፍ የሚባል ነው። ከ25000 ካሬ በላይ ያረፈ ነው። የውስጥ ደዌ የአጥንት በብዙ ስፔሻሊቲዎች የተገነባ ነው። ለ7 ሚሊዮን ለሚሆኑ ለአካባቢውና በዙሪያው ለሚገኙ ማህበረሰብ አገልግሎት ብዙ ነገር እንደሚይዝ መገመት አትችልም። እስጢፋኖስ ጥቁር አንበሳ ሆስፒታል የተጨናነቀውን ያህል መቼም መገመት አንችልም። ከመላው ኢትዮጵያ የሚመጣ በተቻለን መጠን በዛው ጥራት ልክ በየክልሉ በየቦታው እንደዚህ አይነት ሆስፒታል ብንሰራ ካን ዩ ኢማጂን በጣም በብዙ መጠን ጫናው ይቋቋማል። ብዙ ሰው ከሞትም ይድናል። እውነት ነው። አንድ ዶክተር አብይ ዘጋ ያነሱት ሐሳብ አለ። በእግረ መንገዳቸውን የ2016 የአረንጓዴ አሻራን በደቡብ ክልል በሚያሳርፉበት ጊዜ ያሳረፉበት ቦታ ሰላም በር የሚባል ከተማ ነው። ከአርባ ምንጭ ጥቂት ራቅ ብሎ የሚገኝና ያ ቦታ ደግሞ ብልጽግና ፓርቲ አልተመረጠም። ስለዚህ እሱን መነሻ አድርገው እኛ የምናገለግለው ምንድነው በቁጫ ወረዳ እኛ የምናገለግለው የመረጡንን ብቻ አይደለም ያልመረጡንን ነው። ስለዚህ ይሄ የሰላም በር ከተማና የወረዳው ብልጽግናን ስላልመረጠ ማኩረፍ ሳይሆን አብረን በመስራት አብረን በመተባበር አካባቢውን ማሳደግ አለብን። አካባቢውን ማልማት አለብን። አካባቢውን አረንጓዴ ማድረግ አለብን። ብዙ አካባቢው የመረ ብልጽግናን ባይመርጥም የተለያዩ የልማት ስራዎች በአካባቢው እንደተሰሩና የተለያዩ የልማት ስራዎች እንደተመረቁም እዛው መድረክ ላይ ሲናገሩ ነበርና እውነትም መንግስት የተለያየ ዳይቨርሲቲ ያለ የተለያየ ፍላጎት ያለው ማህበረሰብም አለ። የአካባቢው ማህበረሰብ የሚገርም ነው። በቃ ዲሞክራሲ ማለት ይሄ ነው። የምትፈልገውን ትመርጣለህ፣ የማትፈልገውን አትመርጥም። ግን የመረጥከው የማጆሪቲ ሩል ስለሚሆን የተመረጠው መንግስት ደግሞ ሁሉንም ማገልገል አለበትና ሲምቦሊክ ይመስለኛል ልልህ ነው። አዲስ ካልቸር ነው። ሲምቦሊክ አንድ ነገር ነው፣ አዲስም ካልቸር ነው። አዲስ አበባ ላይ አልተመረጥኩም ብሎ የአዲስ አበባን ህዝብ የአዲስ አበባን ስትራክቸር የአዲስ አበባን ማህበረ ፖለቲካን የሚቀጣ ፖለቲካ ፓርቲ ኖሮ ያውቃል እዚህ ሀገር ስላልተመረጥ በቅርብ አመታት ውስጥ አዲስ ነገር አይደለም። እንደዚህ አይነት የኢትዮጵያ የፖለቲካ መገፋፋት በጣም እልሁን አኑሮት የፖለቲካ ባህሉን አበላሽቶት በህዝብና በመንግስት መካከል ያለውን መተማመንና ቁርኝት በጥሶት ነው ያለፈው። እሱ እንዴት ነው የምታከመው? ኃላፊነትስ አይደለም ወይ? ምርጫ ሊደርስ ነው። የተሸነፍክባቸውን ቦታዎች ማገልገል ለመመረጥ አያግዝም እንዴ? ሁለተኛ ባትመረጥስ ድጋሚ እንኳን ባትመረጥ አንተ አታስተዳድረውም እንዴ? ሀገሩን የምታስተዳድረው የተመረጥክበት ቦታ ነው እንዴ? ለዚህ ነው የኢትዮጵያ የፖለቲካ ቋንቋ ጉዳዩና ነገሩ ከተመረጥክበትና ካልተመረጥክበት ጋር አይገናኝም። ይሄ የዓለም ፖለቲክስ ነው። ትልቅ ማሳየም ነው ለሀገራችን። ለምን
መሳሪያ ይዘህ በቃ በምርጫ ነው ነገሮችን ማስተካከል መቀየር የምትችለው። ያ የዛ ወረዳ የሰላም በር ከተማ ወይ የሰላም በር ወረዳ ህዝብ የተከፋበት ቅር ያለው ነገር ነበረ። በፓርቲው ምርጫ ሲመጣ በድምፁ ይህንን ፓርቲ አልፈልግም ብሎ ሳይመርጠው ቀረ። ስለዚህ ሌሎች አካባቢዎችም መሳሪያ ከምናነሳ ነገሮችን በጉልበት በኃይል እንፈታለን ብለን ያልተገባ እንቅስቃሴ ውስጥ ከመግባት ይልቅ እንደዚህ ምርጫን ተከትሎ ዲሞክራሲያዊና ሰላማዊ በሆነ መንገድ ለሀገራችን ውስጥ እሱን ስርዓት ማምጣት ይቻላል ተብሎ የሚታሰብባቸው አካባቢዎች አሉ። ከነሱ አንደኛው ይሄ አካባቢ ነውና የሚያስተምረው ብዙ ነው ልልህ ነው። ለሀገራችን 3-4 ነገር ያስተምራል። ቅድም እንዳልኩ ካልቸሩ አንድ ነው። አንደኛ በኢትዮጵያ ፖለቲካ ውስጥ ከኔ ውጭ ከተመረጠ ሰው ውጭ ማንም ሰው ስልጣን መያዝ የለበትም የሚለውን ባህል አነሰን በዛ ለማስተካከል እየሞከርን ነው። ሁለተኛ ከኔ ውጭ ከኔ አባል ውጭ የራሴ ሰርክል ውስጥ አላስገባም የሚል የፖለቲካ ባህል ተቀይሯል። ምክንያቱም ብዙ ስልጣን የሌላቸው ብዙ ከመንግስት ጋር ቦታ ተሰጥቷቸው ኃላፊነት ተሰጥቷቸው የሚሰሩ አሉ። ነሰሰርሊ ኢሌክሽን ማይፈል ሚኒስትር ማትሆንበት ቦታ፣ ሌላኛው ያልተመረጥክበት ቦታ ላይ ይሄ የኔ ሀገር አይደለም የሚመስል የፖለቲካ ፓተርን ነበረ። ይሄን ካልቸር ማስተካከል ያስፈልገናል ጎበዝ። የምንዋጋውም የምንሰራውም ለዚህ ሀገር ነው። ይሄ ሀገር የሚያስተዳድረው በዲሞክራሲና በኢሌክሽን መንገድ ነው ተብሎ ከተቀመጠ በሱ መንገድ ካልሄድን አሁንም ከብረትና ከብረት ቲንኪንግ የምንላቀቀው መቼ ነው? አንዳንድ ጊዜ ለኢትዮጵያ ፖለቲካ እንደዚህ አይነት ነገሮች ባዕድ ነገር ሆኖ ይሰማናል። ይሄንን ግን መቼ እንለማመደው? ደፈር ብለህ ሄደህ ያልመረጠህን ህዝብ ምን ቸግሮሃል፣ አስተዳደራዊ በደል አለብህ ወይ የሚል አይነት ኮሚኒኬሽን ካልጀመርክ መቼ ሀገሩ አንተ ማስተዳደር ትጀምራል? ቀላል አይደለም። እንግዲህ ሰላም በር ብዙ የሚያስተምር ቦታ ነው ብዬ አስባለሁ በግሌ። ሌላው ሳምንቱ መጨረሻ ላይ የነበረው የ2016 የምርቃት ነው። የተለያየ ዩኒቨርሲቲዎች በርካታ ተማሪዎችን አስመርቋል። በዚህ አጋጣሚ ተመራቂ ተማሪዎችን እኛም በአዲስ ዋልታ አጀንዳ ፕላስ ስም እንኳን ደስ አላችሁ እንኳን አደረሳችሁ እንላለን። ብዙ ዩኒቨርሲቲዎች ናቸው ምርቃት የነበራቸው። በአንጋፋውና የመጀመሪያው ራስ አገዝ ዩኒቨርሲቲ የሆነው አዲስ አበባ ዩኒቨርሲቲም ተማሪዎችን አስመርቋል። እዛ ምርቃት ላይ ለየት ያሉ ተመራቂዎች ነበሩ። እናትና ልጅ ተመራቂዎችን አይቻለው። በጋዜጠኝነት መምህርነቱ የምናውቀው ኃይለ ጊዮርጊስ ማሞ ደግሞ ከልጁ ጋር ተመርቆ አይቻለው። ፒኤችዲያቸውን በአንድ ቀን የተመረቁ ባልና ሚስትን አይቻለው። ከዛ በተጨማሪ ደግሞ ከፍተኛ በአካል ጉዳት ሳይበግራቸው የተመረቁ በመጀመሪያ ዲግሪም በማስተርስ ዲግሪም የተመረቁ ተመራቂዎች ነበሩ። ከዛ ደግሞ የከፍተኛ የመንግስት ባለስልጣናት ተመርቀው አይቻለሁ። ለምሳሌ በሚኒስትር ማዕረግ የመንግስት ዋና ተጠሪ የሆኑት ተስፋዬ በልጅጌ የዶክትሬት ዲግሪያቸውን ተቀብለዋል። የንግድና ቀጠናዊ ትስስር ሚኒስትር ሆነው በቅርቡ የተሾሙት አቶ ካሳሁን ጎፌም እንደዚሁ በዶክትሬት በሶስተኛ ዲግሪያቸውን ጨርሰዋል። የአርቲፊሻል ኢንተለጀንስ ኢንስቲትዩት ዳይሬክተር የሆኑት ወርቁ ጋቸናም በዶክትሬት ታቸውን ይዘዋል። በቀደም ሙዚ አዲስ ዋልታን የሚጎበኙት የኢንዱስትሪ ፓርክ ልማት እንግዲህ ዳይሬክተር ፍሳህ ይታገሱም እንደዚሁ የሶስተኛ ዲግሪያቸውን ሰርተዋልና ምን ልል ፈልጌ ነው ያ እንኳን ደስ አላችሁ እንላችኋለን። እነሱ ነው ግን የመንግስት አሰራር ውስጥ የኢትዮጵያ ስልጣን ሹመት ከዚህ በፊት አንድ ሲታማ የነበረው እንትኔን ይመን እንጂ ፖለቲካውን ይመን እንጂ ምንም ይሁን አይነት ተብሎ ይገለጽ ነበር እና በዛ የተነሳ ሰዎች ዕውቀትን መሻት ትምህርት እንዲህ አይነት ነገሮች የሉ። ብዙ ጊዜም መንግስት በተለይ ባለፈው መንግስት ሲተች የነበረው ሜሪት ቤዝድ አይደለም፣ ችሎታ ቤዝድ አይደለም፣ ዕውቀት ቤዝድ አይደለም፣ ዝም ብሎ ነው ሰዎች የመንግስት እንትን ውስጥ እየመጡ ሹመት የሚያገኙት ሚኒስትር የሚሆኑት እንደዚህ ይባል ነበርና አሁን ግን ስናይ ብዙ ሚኒስትሮችም ሲማሩ እናያለን። ብዙ ሚኒስትሮችም አሁን እስከ ፒኤችዲ ደርሰው ተመልክተናልና የተለየ ትርጉም የሚያመጣ ይመስለኛል። ለነገም የምናስበውን ሀገር ለመስራት ሀገርን በተቀናጀና በተደራጀ መንገድ እንደምንለው ወደ ብልጽግና ለመውሰድ የተማረ ኃይል አቅም ችሎታ ያለው ኃይል ነው በሚኒስትርነትም በምንም ቦታ ላይ መያዝ ያለበትና እነዚህ የመንግስት ኃላፊዎችም እንግዲህ በጣም በተጣበበ ጊዜያቸው ውስጥ ይሄንን መስራት ሰርተው
ለዚህ መብቃታቸው ራሱ ትርጉሙ ትልቅ ይመስለኛልና ለሀገራችን መማር እንደዚህ የሚለውን ነገር የተለየ ነገር አይሰጥም። አይ ቲንክ በኢህአዴግ ጊዜ ማስታውሰው መመሪያ ወጥቶ ነበር መማር አይቻልም ባይዚ የቡድን መሪ የሆነ ዳይሬክተር የሆነ ምናምን እንደዚህ አይነት መመሪያ ሊትራሊ ወጥቶ ነበር ባይዚ በአደባባይ መማር አይቻልም። እና ይገርመኝ ነበር ይዛኔ እንዴት ተደርጎ ነው አንድ የቡድን መሪና አንድ ዳይሬክተር መማር አይቻልም የሚል ሐሳብ የሚመጣል እንዴ? ከዛስ ሀገሩ እንዴት ልትመራው ነው? ቢሮ እንዴት ልትመራው ነው? በጣም ይገርመኛል ነው ማለት ነው። ይሄ ቶታሊ ሽፍት ሆነ ማለት ነው። እንደዚህ ይኸውልህ የኢትዮጵያ ቢሮክራሲ ሁልጊዜ የሚጎለው ሜሪቶክራሲ ነው። በብቃት በችሎታ በክህሎት መምራት ይሄ ነው ሲጎለው የኖረው። ለዚህ ነው የኢትዮጵያ ቢሮክራሲ ደካማ ነው። አንድን ጉዳይ በስርዓቱ አያስፈጽምም። ለዚህ ነው አዲሱ ስራ ሲመጣ ቢዝነስን በጣም አቀላጥፎ መስራት ዱዊንግ ቢዝነስ ኢዚ ሳምቲንግ እንደሱ አይነት ነገር ይኸውልህ በብቃት በክህሎትና በችሎታ ካልመራኸው ማንም አዳዲስ ኢንቨስተር መጥቶ አንተ ጋር ሲጉላላ ነው የሚውለው። ሁለተኛ በብቃት በክህሎትና በጣም በእውቀት ካልመራኸው አገልግሎት ይስተጓጎላል። አገልግሎት ሲስተጓጎል የተስተጓጎለው አገልግሎት የፖለቲካ ጥያቄ ሆኖ ይመጣል። ያኔ ሀገረ መንግስቱን መዋቅሩን የወረዳ የቀበሌ የከተማ አስተዳደር መዋቅር ይነቀነቃል። ያኔ ኬዎስ ነው የሚመጣው። ብቃት ነው ሁሉ ነገር መውጫ መንገዱ። እሱ በጣም ይኸውልህ መማር ኢትስ ኤ ዌይ ሃው ቱ ቲንክ እኮ ነው አይደል? እንዴት ነው ጉዳዩን የምታስበው ዘንድ ደግሞ እንዴት ችግሮችን ትፈታለህ እንጂ የተለየ ነገር አይደለም። ይሄ ለአንድ ከተማና ለአንድ ሀገር አስተዳደር በጣም መሰረታዊ ነገር ነው። ምን ያደርጋል መሰለ መማር እስከሚገባኝ እንደዚህ አይነት የሥራ ኃላፊነት ያላቸው ሰዎች ሲማሩ በሁለቱም መልኩ የተሳለ ቢላዋ ነው የሚያወጡት። በፖለቲካል ዊንጉ በጣም ዕውቀት ይኖራቸዋል፣ በአካዳሚክ ዊንጉ ዕውቀት ይኖራቸዋል። ዓለም ላይ ያሉ ትልልቅ ሀገሮች መሪዎች በሁለቱም ዊንግ ጎበዝ ስለሆኑ ነው መገዳደር የሚከብደን። እሱ ፓተርን በጣም ዘግይተናል ከጀመርን። ለዚህ ነው ከዚህ ፖለቲካ ከመመሪያ ከነበረው ሽፍት ወደዚህ መተናል። ይሄ ቶታሊ አገልግሎት መስጠት መማር እና ፖለቲካል ዊንጉን ሁለቱንም በንቃት መሄድ እንችላለንስ ወይ ሳንማር? ጂኦፖለቲክስ አንደርስታንድ የማያረግ ሎጂስቲክ ምን እንደሆነ የማይረዳ የኢትዮጵያንን የዓለምን የእውቀት ግብግብ የማያውቅ መሪ ያስፈልገናል ብዬ በፍጹም አላም ምንም አይሳስ ደግሞ በቃ ዝም ብዬ ከየት መጥቼ ስልጣን ይዛለሁ የሚለውን ማሳሰብ ይሰብራል። የነሱ መማር ደግሞ ከነሱ በታችም ያለውን ኃይል እንዲማር ያደርጋል። ለማንኛውም ተመራቂዎቹን እንኳን ደስ አላችሁ እንላለን። ወደ የምትከታተሉት አዲስ ዋልታ ቴሌቪዥን ነው። ፕሮግራሙ አጀንዳ ፕላስ ነው። እስጢፋኖስ አበራና አንዋር አብራም ነን። አንዋር እንግዲህ የሰሞኑን የአፍሪካ ቀንድ ላይ ብዙ ትኩሳቶች እየተስተዋሉ ነው። አንደኛው ደግሞ በተለይ ከጅቡቲና ሶማሌላንድ እንግዲህ ጅቡቲ ነች ከኢትዮጵያ፣ ሶማሌላንድም ሶማሌላንድ ነችና ብዙ ነገሮች እየተባሉ ነው። በተለይ ሁለቱ ሀገራት ምንድነው የተባለው? የሶማሌላንድ የውጭ ጉዳይ ቃል አቀባይ የጅቡቲ በኢትዮጵያና ሶማሌላንድ የፈረሙትን ስምምነት ልታደናቅፍ ትሞክራለች አይነት ይዘት ያለው መግለጫ ሰጥተዋል። ይሄን ጉዳይ እንግዲህ ኢትዮጵያ የምትመለከትበት ሁኔታን ከዚህ በፊት የምናውቀው ነው። ባለፈው ሳምንትም የገንዘብ ሚኒስትሩ አህመድ ሺዴ በጅቡቲ ሄደው የተለያዩ ወደቦችን ጎብኝተዋል። ከሀገሩም ባለስልጣናት ጋር ውይይት አድርገዋልና ኢትዮጵያ የባህር በር የፈለገችበት ምክንያት ከዚህ በፊት ተደጋግሞ የተገለጸ ነው። ከህዝቧ ብዛት ከኢኮኖሚው አንፃር ከምናምን ተብሎ ህዝብ የሚያውቃቸው ጥያቄዎች ተነስተው ውይይት እንደተደረገ ይታወቃልና ኢትዮጵያ ደግሞ የምትፈልገው አንድ ወደብ አይደለም። ኢትዮጵያ ትልቅ ሀገር ነው። ሰሜኑ በሰሜን በኩል የሚቀርቡት ወደቦች ናቸው። ለምሳሌ ጎንደር ሁመራ ላለ አርሶ አደር የሚቀርበው የምጽዋ እና የፖርት ሱዳን ሊሆን ይችላል። እዚህ ወሎ ላለ ሰው ደግሞ የሚቀርበው አሰብ ሊሆን ይችላል። መሀል ሀገር ላለ ሰው ደግሞ የጅቡቲ ምናምን ሊሆን ይችላል። ወደ ምስራቅ ላለው ደግሞ እንደ አሁን የሶማሌላንድ ወደቦች የኬንያም ሌሎችም ወደቦች ናቸው የሚቀርቡንና ኢትዮጵያ ከሶማሌላንድ ጋር የገባችው የባህር በር ስምምነት ጅቡቲ ላይ የሚያሳድረው ተጽዕኖ አለ። ድሮም ከጅቡቲ አንደኛ ጅቡቲና ኢትዮጵያ ወንድማማች ህዝብ ነው። በብዙ ታሪካዊ ትስስር ያለው ህዝብ እንደሆነ ይታወቃል። ድሮ ኢትዮጵያ የወደቦች በነበሯትም ሰዓት
50-60 ከመቶን ዕቃ የምታጓጉዘው በጅቡቲ በኩል ነውና የሶማሌላንድና የኢትዮጵያ ግንኙነት ጅቡቲ ጋር የሚያመጣው ተጽዕኖ ያለ አይመስለኝም። በጣም ከባድ መከራከሪያ ነው ብዙ ጊዜ እየቀረበ ያለው። ያን ያህል በጣም በዚህ መጠን መነጋገር አልነበረብንም። ያን ያህል የሚያሰጋም ነው ብለን አናስብም። የኢትዮጵያን ኢኮኖሚ በአንድ የወደብ ኮሪደር ብቻ ማስተናገድ የሚቻልበት ዘመን አብቅቷል። በጣም ሂውጅ ሆኗል። ዲማንዱ በጣም ከፍ ብሏል። የኢንዱስትሪና የነዳጅ ጉዳይ የምናስተናግድባቸው የተለያየ ወደብ ይፈልጋል ያገር አይቻልም። በቃ በጣም የተወጠረ ኢኮኖሚ ነው ያለው። ሶ መተንፈሻው ማብዛት አለበት። መቼም ቢሆን ከጅቡቲ የምንላቀቅበት ጊዜ አስበን አናውቅም እስከማውቀው ድረስ በኢትዮጵያ ሂስትሪ። አንዳንድ ጉዳዮች ወደ ኋላ ሄደን ታሪክ ለማንሳት የምንሞክረው የማንላቀቅባቸው ብዙ ምክንያቶች ስላሉ ነው። አንደኛው ወደብ የለንም። ሶ ትልቁ ወደብ እየተጠቀምን ያለ ነው የጅቡቲ ነው። የኢትዮጵያ ደግሞ በብዙ ነገር ሲያድግ ኢኮኖሚ በጣም ሲለጠጥ ተጨማሪ ወደብ ነው እንጂ የምንፈልገው ምንተውበት ምንም አማራጭ የለንም። እሱ በደንብ መታሰብ አለበት። ሁለተኛው ጅቡቲን እንተዋት ብለን ይቅርብን ብለን እንዲሁም እንተዋት አይደለችም። በወደብ ብቻ አይደለም ግንኙነታችን። ወንድማማችነቱ በጣም ጠንካራ ነው። በደህንነት በጣም እንገናኛለን። በኢኮኖሚ በጣም እንገናኛለን። በውሃ በመብራት በብዙ ነገር እንገናኛለን። ስለዚህ ያን ያህል በጣም ዲፕሎማቲክ ዊንጋችንም ይሄን በደንብ ያውቃል። ለዚህ ነው በስርዓቱ ትሪት የሚያደርገው። አይ ቲንክ የምንረዳው ስጋት አለ። ስጋት ሊነሳ ይችላል። ጥርጣሬ ሊነሳ ይችላል የሶማሌ ጉዳይ ሲነሳ። ኦል ኢን ኦል ግን የጅቡቲንም የሶማሌላንድንም ስጋት በተወሰነ እናንሳውና እኛ እንዴት ስጋት እንዳልሆነ በትንሹ ላንሳለን። አንደኛው ጅቡቲ በዚህ ጉዳይ ላይ በጣም ስጋት ቢገባት ኢትስ ኖርማል ይጠበቃል። ምክንያቱም ኢትዮጵያ የወጪ ገቢ ንግዷን በጣም በብዙ ፐርሰንት የምታከናውነው በጅቡቲ ነው። ጅቡቲ ላይ የሰፈሩ ትልልቅ ዓለም አቀፍ ሀገሮች ወደ መሬት ገዝተው የሚሊተሪ ቤዝ ሲመሰርቱ ከጠቅላላ ጂዲፒዋ ከ5-10 በመቶ ነው የሚሸፍኑላት። የኛ ከዛ በላይ ነው በንግድና በወጪ ንግዱ። ሶ ኢትዮጵያ ትልቁ ወጪ ገቢ ንግድ የምታከናውንበት ቦታ ከሆነ ኢትዮጵያን የሚጋራት ሌላ ወደብ ሲመጣ ስጋት ሊመጣባት ይችላል። ኢትስ ኦኬ ኖርማል። በሌላ ዊንግ ደግሞ ጅቡቲ በሶማሊያና በሶማሌላንድ መካከል ያለውን ውጥረት እንዲረግብ ደግሞ ትፈልጋለች። ምክንያቱም አካባቢ ይረበሽባታል። ስለዚህ ጅቡቲ በሁለት አጣብቂ መሃል ላይ ነው ቆማ ይህንን ክርክር ያረገችው የሚመስለኝ። ሁለተኛው ሶማሌላንድን ካየ ነው አይ ቲንክ ለሶማሌላንድ ኢትዮጵያ ትልቅና ብቸኛ ኦፕሽን ነች። ለዚህ ነው ሶማሌላንድን ይህንን ኤምኦዩ በሁለት እግሩ ረግጦ እስከ መጨረሻው እንዲሄድ ፍላጎቷ በጣም ጣራ ይነካው። በዚህ መካከል የሚደረግ መጠነኛ ግብግብ ይመስላል እንጂ መውጫ ቀዳዳው ነገሩ ሁሉ በኢትዮጵያ ነባራዊ ሁኔታ ትንተና ላይ ተመሰረተ። ሶ ኢትዮጵያ ደግሞ ሁለቱንም እንደምትፈልግ በተደጋጋሚ አንስታለች ብዬ አምናለሁ። ለዚህ ነው አይ ቲንክ በሁለቱ መካከል የሚነሳ ክርክር አንድ የህዳሴ ግድብን ስታይል ብንጠቀም ደስ ይለኛል ብዬ አምናለሁ። የህዳሴ ግድብ ላይ በደንብ ካስተዋልክ ምንድነው we don't harm significantly የሱዳንና የግብፅን ውሃ አንጎዳም እንላለን። ጎርተንም አናውቅም። ሲግኒፊካንትሊ የሚጎዳ ምንም አይነት ስምምነት የለንም። ይሄ ለዘመናት ይዘን የመጣ ነው የዲፕሎማሲ መንገዳችን ነው። ውሃ ላይ የህዳሴ ግድብ ላይ በተመለከተ ሶማሌላንድና ጅቡቲ አይ ቲንክ ይህንን ስታይል ነው የምንጠቀመው ብዬ አምናለሁ። ሲግኒፊካንትሊ የምንጎዳው ማንንም ነገር የለም። ሁለቱንም ግን ወደ ተሻለ ተጠቃሚነት ግን እናመጣለን። ግን ይሄ አንድ ጽሁፍ በቀደም አይቼ በጣም ገርሞኝ ነበር። በአውስትራሊያ ስትራቴጂክ ፖሊሲ ኢንስቲትዩት ገጽ ላይ የወጣ ጽሁፍ ነውና ስለ አውስትራሊያ ለሶማሌላንድ እውቅና መስጠት አለባት የሚል ክርክር ጻፊው ያነሱት። አውስትራሊያ ያለችበትን ሁኔታ ርቀት ምናቀው ነው እና ታሪካዊ ነገሮችን በስፋት ከዘረዘረ በኋላ አውስትራሊያ ለዲሞክራሲያዊ እሴቶች የምትታመን ከሆነ በኢንዶ ፓሲፊክ ኤሪያ ላይ እና በአፍሪካ ቀጠና አውስትራሊያ ተጽዕኖዋን ማስፋት የምትፈልግ ከሆነና እንደምናውቀው አውስትራሊያና ቻይና ፉክክር ውስጥ እንዳሉ ይታወቃል በዛኛው ቀጠናና ወደ አፍሪካ አውስትራሊያ መግባት የምታስብ ከሆነ ለሶማሌላንድ እውቅና ሰጥታ መጀመር አለባት። ከዚህ በፊት አውስትራሊያ ለብዙ ሀገሮች ቀድማ እውቅና እንደሰጠችም ይጠቁማል። ለቲሞር ምናምን ከኢንዶኔዥያ ሲገነጠሉና ይሄንን አውስትራሊያ ለሶማሌላንድ እውቅና መስጠቷ
የሃውቲዎች መስፋፋትን ከመቆጣጠር አንጻር ከአሸባሪነትና ከዚህ ከፓይረሲ ጋር በተገናኘ ያለውን ነገር ለመቆጣጠር ይረዳል የሚል ሐሳብ አንስተዋል የኢንስቲትዩቱ ተመራማሪዎችና ምን ገረመኝ እንግዲህ ለ30 ምናምን ዓመታት ማንም አስታውሷት ዞር ብሎ አይቷት ማያውቃት ሶማሌላንድ ዛሬ ከኢትዮጵያ ጋር እንዲህ አይነት ስምምነት ውስጥ ስለገባች በከፍተኛ ሁኔታ ዓለም ለመነጋገሪያ ሆናለችና ቀድመው ቅና የመስጠትም ነገር ሊኖር ይሆን እንደሚል ነገር ሁሉ ሳይ ነበርና ከዛ አንፃር እየተሰሩ ያሉ ስራዎች እንዳሉ ይገባኛል። የሶማሌላንድ መንግስትም የኢትዮጵያ መንግስትም በሚገልጹበት ጊዜ ይገልጻሉ ብዬ አስባለሁ። ግን ሶማሌላንድ ከዚህ በኋላ ወደ ኋላ የምትመለስበት ሁኔታ ላይ ያለች አይመስልም። ህዝቡም ትልቅ መነቃቃት ውስጥ ነው። መንግስቷም ትልቅ መነቃቃት ውስጥ ነው። ኢትዮጵያ በዓለም ህግ በዓለም ስርዓት ነው ተከትላ ልትሄድ የምትችለው። ነገር ግን ብዙ ሀገሮች ከኢትዮጵያና ሶማሌላንድ የፈረሙት የባህር በር ስምምነት አሁን የና አውስትራሊያ አቋም ኢትዮጵያና ሶማሌላንድ የፈረሙት ነገር ስምምነት ተገቢ ነው የሚል አይነት እርምጃ ይመስለኛል በሌላ ቋንቋ ሲገለጽና ትመለሳለች ሶማሌላንድ ከዚህ በኋላ ወደ ኋላ አይ ቲንክ ቀደም ብያልኩ ሶማሌላንድ ከኢትዮጵያ ጋር የፈረመችው ስምምነት ብቸኛውና ወሳኙ መውጫ መንገዷል እና ታውቀዋለች። በየትኛውም አቅጣጫ ይሄንን ኤምኦዩን የሚያደናቅፍ የትኞቹ ማስተያየት የምትታገስ አይደለች። ምክንያቱም ትልቅ ኦፕሽን ነው፣ ትልቅ ገበያ ነው እየተቀላቀላት ያለው፣ ትልቅ ሀገር ነው እያገኛት ያለው። ሶ ችላ ልትለው አትችልም። ቀደም ብዬ እንዳልኩት ጅቡቲ ብዙ ኦፕሽን ሊኖራት ይችላል። አዘ ሴም ታይም ደግሞ የሶማሌላንድም የቀጠናውም ሰላም ደግሞ ትፈልጋለች። ስጋታቸው ጤነኛ ነው። ይሄ ጤነኝነቱ ደግሞ የሚረጋገጠው በኢትዮጵያ ነባራዊ ሁኔታ ትንተና ነው። ሶ የኢትዮጵያ ደግሞ አቋም በጣም በጣም እርግጠኛና ፊርምድ ነው። አማራጭ ዳይቨርሲፋይድ የሆነ ፖርት ነው የምንፈልገው። በሶማሌላንድ ላይ የምንጠቀመው ነገርና በጅቡቲ ላይ የምንጠቀመው ነገር የኢትዮጵያን ኢኮኖሚ ቡስት ያደርገዋል። ሁለተኛ በሁለቱ ሀገራት መካከል ያለው ከኢትዮጵያ ጋር ያለው ትሬዳቢሊቲ ይጨምረዋል። ይሄ ሶማሌላንድን ይጨምራታል፣ ኢኮኖሚካሊ ስትሮንግ ያደርጋታል። ሁለተኛ ጅቡቲንም ዓለም አቀፍ የሎጂስቲክ እንቅስቃሴዋን ኢንዴክሷን ከፍ ያደርጋታል። ይኸውልህ ሰሞኑን የምንድነው የኮንቴነር ሎጂስቲክ ኢንዴክስ የሚባል አለ፣ ማንሳትና አለማንሳት ዓለም አቀፍ። አይኤምኤፍ ካሉት ዓለም አቀፍ ፖርቶች የጅቡቲ በጣም ደካማ ነው ተብላ ተተችታለች። ፈጣን አይደለም፣ ቶሎ የሚነሳባት አይደለም ተብላ ዝቅተኛ ደረጃ ተቀምጣለች። የጅቡቲ ትልልቅ የፖርት አስተዳደሮች መግለጫ ሲሰጡ ነበር፣ ኖ እኛ እንዲህ እየሰራን ነው ምናምን። ይሄ ኢትዮጵያ በዚህ ጉዳይ ላይ በጣም ፈጣን አክቲቭ ከሆነች፣ በዚህ ጉዳይ ላይ በጣም ጎበዝ ከሆነች ይሄ ሎጂስቲክ በጣም ይፈጥናል። ጎበዝ የኢትዮጵያ ኢኮኖሚ ጅቡቲን ብቻ መሸከም አቅቶት ሌላ ቦታ እየፈለገ እንደሆነ ለማሳየት የኢትዮጵያ የመንገድና የባቡር መስመራችንን እዩት። የተዘረጋው መስመር ብዛት፣ መተንፈሻ ፍለጋ የሚሰራው ስራ በጣም በጣም ሂውጅ ነው። ለዚህ ነው አይ ቲንክ በትንሹ ሞምባሳ እየሞከረን ነው፣ ታጁራን እንሞክረዋለን፣ በደቡብ እንሞክራለን። ይሄ ሁሉ የሚሆነው የኢትዮጵያ ኢኮኖሚ በጣም ሂውጅ ነው ብዬ ስለማስብ ይኸውልህ እነዚህ ጉዳዮች የሶማሌላንድን የተስፋ መንገድ በጣም ከፍ ያደርገዋል። ኦሊኖል ቀጠናው ላይ ግን በጣም ትልቅ በጣም ሂውጅ የኢኮኖሚ አክቲቪቲ እየመጣ መሆኑን ማመላከቻ ነው። እውነት ነው። ብዙ ጊዜ ጎረቤቶቻችን አሁን ጅቡቲን እንኳን ብዙ እናውቃታለን ነው የራሱ የውስጥ ፈተናቸው የውስጥ ፖለቲካቸውን እናውቀዋለን። ጅቡቲ እንግዲህ እንደምናውቀው በዚህ በቀይ ባህር ቀጠና ትልቁ መተላለፊያ የሆነው የባብል ኤልመንደብ መገኛ እንደሆነች ይታወቃል። በርካታ የወደብ አገልግሎት ለኢትዮጵያ ትሰጣለች፣ ለሌሎችም ትሰጣለች። ከ28000 ስኩዌር ኪሎ ሜትር ስፋት ያላት ሀገር እንደሆነች ይታወቃል። በኢሳዎች አሉ፣ አፋሮችም አሉ። በታሪክ ወደ ኋላ ከሄድን ጅቡቲ ከኢትዮጵያ በተለይ ከቀደምት ከነበሩ ስልጣኔዎች ጋር የተገናኘች እንደነበረች በመጨረሻ እንኳን የሸዋ ነገስታት ያስተዳድሩት የነበረ አካባቢ እንደሆነም ይታወቃል። በኋላ የፈረንሳይ እንግሊዝ ወደ ቀጠናው መታ ኤደንን መያዟን ተከትላ ወደ ሩቅ ምስራቅ ለመስፋፋት ወደ ማዳጋስካርም ለመሄድ ጅቡቲን እንደ መሸጋገሪያ ወታደር ማስፈሪያ አድርጋ
እንደተጠቀመች ይታወቃል። ከዛ በኋላም እንግዲህ ብዙ ታሪካዊ ሂደቶችን ካለፉ በኋላ ነው ጅቡቲ ነፃ ወጣችው። ጅቡቲ ነፃ ከመውጣቷ በፊት በርካታ ጭቆናዎች ይደርሱባት ነበረ። አነስተኛ ህዝብ ቢኖርም የህዝቡ ቁጥር አነስተኛ ቢሆንም እንዳይማሩ ይደረግ ነበረ። መብትም አልነበራቸውም። ከዛ በኋላ ነው እንግዲህ በ50ዎቹና በ60ዎቹ ነው የጅቡቲ ዜጎች በምርጫ መሳተፍ እንኳን የተፈቀደላቸው ማለት ነው። ጅቡቲ በጣም ከኢትዮጵያ ጋር በጣም ቅርበት ያለው ህዝብ ነው። በጣም ለኢትዮጵያም እጅግ ጥሩ አመለካከት ያለው ማህበረሰብ እንደሆነ ይታወቃል። ኢትዮጵያም በውሃም በምንም ተደጋግፎ ብዙ ነገሮችን ከጅቡቲ ጋር እንደምታደርግ ይታወቃል። በታሪክ እስከዛሬ በመጣንበት ሂደት ሁሉ ጅቡቲና ኢትዮጵያ መካከል ምንም አይነት ችግሮች የሉም። አሁንም ወደፊት የሚያው ነገር የሚሆን ይመስለኛል። በተለይ የጅቡቲ የመጀመሪያው ፕሬዚዳንት የነበሩት ኦፕቲዶን ከቀዳማዊ ኃይለ ሥላሴ ጋር በጣም ቅርብ ግንኙነት ነበራቸው። ከዛ በኋላም ከነበሩት መሪዎች ጋር ቅርብ ግንኙነት ነበራቸው። ዛሬም እንግዲህ አሁንም ስልጣን ላይ ያሉት እስማኤል ኦማር ጊሌ ከዶክተር አብይ ጋር ያላቸውን መቀራረብ የምናውቀው ነውና እነሱ ጅቡታውያን በታሪክም ወደ ኋላ ሄደን ካየነው ምንም ችግር የሌለበት ዲፕሎማሲ ነው ከጅቡቲ ጋር ያለን። ዛሬም ግንኙነታችን እጅግ ጤናማ ነው። ሰጥቶ በመቀበል መርህ ላይ የተመሰረተ ነው። ሶማሌላንድም የራሳቸው ስጋት ስላለባቸውና ከራሳቸው ፖለቲካ ጋር የተገናኘ ነው እንጂ ሁለቱን ሊያጋጭም የሚችል ምንም ነገር የለም። ጅቡቲም በኢትዮጵያና በሶማሌላንድ ጉዳይ ውስጥ ጣልቃ የምትገባበት ምክንያት ይኖራል ብዬ አላስብም። ምክንያቱም የኢትዮጵያ የባህር በር ፍላጎት አንድ አይደለም። የኢትዮጵያ በርካታ የባህር አማራጮችን ትፈልጋለች። ቅድም ለምሳሌ ስናነሳ ነበረ የአርባ ምንጭ ምናምን እያለን እዛ ማንጎ ምኑ እየተባለ ብዙ ጊዜ ይጠቀሳል። እሱን በጅቡቲ ከምትልከው እኮ በደቡብ በላሙ ኦር በኬንያ ወደቦች ብትልከው እኮ ይቀላል እኮ። ጅጅጋ ላይ የሚመረት ወይም ደግሞ ቀብሪ ዳህር ላይ የሚመረትን ስንዴ በሶማሌላንድ በኩል ኤክስፖርት ብታደርገው ነው የሚቀለውና ኢትዮጵያ አንድ ወደብ ብቻ ያስፈልጋትም። የወደብ አማራጫችን መስፋት አለበት። ትልቅ አገር ነው። ትልቅ ኢኮኖሚ ነው የተገነባው። በቀደም ሲጠቀስ እንደነበረው ህዝብ ተወካዮች ምክር ቤትም የኢትዮጵያ ቶታል አመታዊ ምርት የምስራቅ አፍሪካ ሀገራት ስድስቱም ተደምረው ከዛ በላይ ነው ተብሏልና ሁለቱንም ሊያሰጋቸው የሚችል ነገር አለ ወይ ልልህ ነው። የቀጠናው የእነዚህ ስድስት ሀገሮች ተሰብስበው የኢትዮጵያን ጠቅላላ የማይሸፍኑ ከሆነ ኢትዮጵያ በጣም አጓጊ ገበያ ነች ማለት ነው። ስለዚህ ሁሉም ሀገራት የሚፈልጋት ገበያ መሆን ትጀምራለች። ሁለተኛ የወደብ አማራጭ ጥያቄው ከመጣ በኋላ ከኢንተርናሽናልም ከቀጠናው ሀገራትም አማራጭ መሆን ጀምሯል። የጅቡቲ አክቲቪቲም በጣም እየፈጠነ ነው ብዬ አስባለሁ። ጅቡቲን እንደ ቆዳ ስፋቷ ትንሽነትና እንደ ህዝብ ቁጥሯ ትንሽነት አይደለም መታየት ያለባት። ጎበዝ ቆዳ ስፋት ትልቅና የህዝብ ቁጥር ትንሽ መሆኑ አይደለም ጉዳዩ። እሱ አንድ አድቫንቴጅ ነው። ስትራቴጂክ ቦታ መገኘት ሌላኛው አድቫንቴጅ ነው። የዓለም ቋንቋ ወደዛ የሽፍት እየተደረገ ስለሆነ ለዚህ ነው ጅቡቲን በጥንቃቄ የምንረዳው። ይሄ ስለሚገባን የፖለቲካም የዲፕሎማቲክ ዊንጉም ይሄን በደንብ አንደርስታንድ ያደርጋል ብዬ ስለማመን ወደብ የወደብ አማራጭ ጅቡቲ ላይ አክቲቪቲ ይሄ ሁሉ የምናወራው እያንዳንዳችን የዕለት ተዕለት ጉሮሯችን የዕለት ተዕለት ስራችን ስለሚነካው የተወሰነ ነገር ባነሳ ደስ ይለኛል። የጅቡቲ ወደብ ላይ አንዳንድ ጥያቄዎች ይነሳሉ። በተለይ ንግድ አካባቢ ያሉ ሰዎች ብዙ መከራከሪያ ስለሚያነሱ ነው። የኢትዮጵያ 95% ጭነት የሚመጣው በጅቡቲ ወደብ በኩል እንደሆነ ይታወቃል። የባቡር መስመር ልማቱም የተገነባው በቀጥታ ከጅቡቲ ጋር ለማገናኘት እንደሆነ ይታወቃል። በምን መጠን ጅቡቲ እንደምንፈልጋት ስትራቴጂክ አጋራችን እንደሆነ ማሳያ ነው ብዬ አምናለሁ። ነገር ግን በባቡሩ ብቻ በኢትዮጵያ የገቢ ወጪ ላይ ትልቁ ሼር ያለው 15% ብቻ ነው። ይሄ ማደግ እንዳለበት ይነገራል። ብዙ ኦፕሽን ለመስራት እየተሞከረ ነው። ለዚህ ነው ጅቡቲ ጋር ያለን ግንኙነት በጣም ስትሮንግ ነው። በመሰረተ ልማትም የተገናኘ ነው። ከቅርብ ጊዜ ወዲህ ጅቡቲ አንዳንድ ውይይቶች የሚያስፈልጓቸው አክቲቪቲዎች እየታየ ነው፣ በተለይ በቢሮክራሲው አካባቢ። ለዚህ ነው የገንዘብ ሚኒስትሩ አህመድ ሺዴ ጠንካራ እንዲህ አይነት ግንኙነቶች ውይይቶች በጣም ስለሚያስፈልግ ነው። ምክንያቱም እዚህ አካባቢ ላይ የክፍያ ነገሩ በዶላር እየጨመረ ነው። ሁለተኛ የዶክመንቴሽን ጉዳይ
እየዘገየ ነው። የዶክመንቴሽን ጉዳይ በዘገየ ቁጥር ዴሜሬጁ ይጨምራል። ይሄ ደግሞ በቀጥታ ኢትዮጵያ ግብይት ላይ በቀጥታ እቃዎቻችን ላይ በጣም ውድ ያረጉብናል። ቢሮክራሲው በጣም አደገኛ የሆነ እየመጣ ነው። ስለዚህ ዶክመንቴሽኑ ወይ ደግሞ ቢሮክራሲው በአንድ ሳምንት ማለቅ የነበረበት በጣም ባልተገባ ቢሮክራሲ በጣም ወደ 20 ቀን እየተገፋ ነው። እንደዚህ አይነት ነገር ሲሆን ጤነኛ ነው፣ ሊፈጠር ይችላል። በመሪዎች ግንኙነት ነው የሚስተካከለው። ለዚህ ነው የና አህመድ ሺዴ አይነት ግንኙነት ይሄ የቢሮክራሲ መጠነኛ መስተጓጉልን ያከመዋል፣ ያስተካክለዋል። ሁለተኛ በሎጂስቲክ ፐርፎርማንስ ቅድም እንዳልነው ሁልጊዜ የአንድ ሀገር እድገት የሚነካው በሎጂስቲክ ፍጥነትህ ነው። ይሄን ፍጥነት ማደግ አለበት። ለዚህ ነው በነገራችን ላይ እንዲህ አይነት አክቲቪቲዎችን ለመቀነስ ተብሎ የደረቅ ወደብ የሚገነባው። ለዚህ ነው የድሬዳዋ ነፃ የንግድ ቀጠና የተሰራው። የድሬዳዋ ነፃ የንግድ ቀጠና በጣም ኢምፖርታንቱ እዛ ላይ ደረቅ ወደብ አለን። ከጅቡቲ መርከብ የሚመጡትን ጅቡቲ ላይ ስታስቀምጠው የሚቆጥርብህ በዶላር ነው፣ በጣም ብዙ ነው። እዚህ ብታመጣው በገንዘብ በብር ነው የሚሆነው። ይሄ ለኢትዮጵያ እንትን በጣም ወሳኝ ይመስለኛል። አክቹአሊ የድሬዳዋ ነፃ የንግድ ቀጠናን አሁንም አክቲቭ መሆን እንዳለበት በጣም አምናለሁ። በጣም ስራ መሰራት አለበት። እረዳለሁ። ይሄን ጉዳይ የሚቆጣጠረው አይፒዲሲ እንደሆነ አውቃለሁ። አይ ቲንክ አሁን አዲስ አመራር እየመጣ ነው። ይሄንን ሪስታርት ያደርጉታል ብዬ በጣም ተስፋ አደርጋለሁ። ስለዚህ ዓለም አቀፍ ፐርፎርማንሳችን የእድገትም የአክቲቪቲም የሎጂስቲክም የምርት ብዛትም በጣም ኢምፖርታንት ነው። ከጅቡቲ ጋር ግን ያለን ግንኙነት በንግድ ብቻ አይደለም። ሶማሊያን ስናነሳ ግን የጅቡቲ ነገር እኔ ከሚያሳስቡኝ ሰዎች መካከል አንዱ ነው። ምክንያቱም ከ9 ከ10 በላይ የዓለም ሀገራት መጥተው ሰፍረውባታል። ትልልቅ የጦር ሰፈሮችን ገንብተውባታል። ፈረንሳይ 100 ዓመት ያለፈው የጦር ሰፈር እንዳላት እናውቃለን። አሁን የአውሮፓ ኔቶ ብቻውን አለው፣ ጃፓን አላት፣ ቻይና አላት፣ ጀርመን፣ ፈረንሳይ ሁሉም ሀገራት አላት። አሜሪካንም ትልቁ የጦር ሰፈር አላት። ጅቡቲ ከዚህ በኋላ እንደ ሀገር ነች ወይ? መቼስ እምልህ በሚቀጥሉት 100 እና 200 ዓመታትም እኔ ከዚህ ቦታ ላይ ይለቃሉ ብዬ አላስብም። ምክንያቱም አሁን እየመጣ ያለው ዓለም የምስራቁና የምዕራቡ ዓለም እጅግ የሚገፋፋበት ጊዜ ነው። የምስራቁን መቆጣጠር የምትችለው መሃሉን ስትቆጣጠር ነው። እና አሜሪካ አሁን ትልቁ ኢንተረስታቸው የአሜሪካንን ፖለቲካ የአሜሪካንን ምርጫ በደንብ ሼፕ እያደረገ ያለው የኢንዶ ቻይና አካባቢ ያለው እድገት ነው። እንደ የነ ቻይና እድገት የዛ አካባቢ ያለው ለውጥ ምዕራቡን ዓለም እያሰጋ ነውና ያንን መቆጣጠር የምንችለው እዚህ ሆነን ነው የሚል ነው። ስለዚህ ያ ቦታ በዚህ መጠን እየተያዘ ከሄደ ኢትዮጵያ ብቸኛ አማራጯ የሆነው ቦታ የዓለም ሀያላን መተው የሚወሩት ከሆነ ለኢትዮጵያ ይሄ ነገር በጣም ከፍተኛ የሆነ ስጋት እንደሆነ ይታወቃል። አንድ ሁለተኛ ጅቡቲ ከፍተኛ ገቢ የምታገኝ ሀገር ብትሆንም ማህበረሰቡ በድህነት ውስጥ ያለ እንደሆነ ይታወቃል። እንደ ኔሽን ቢልዲንጉ በደንብ ተሰርቶ ያለቀ ሀገር እንዳልሆነ ይታወቃል። ፖለቲካውም ብዙ ያደገ አይደለም። ብዙ ፓርቲዎችም ያሉበት ብዙ ሀሳብ ክርክር የሚደረግበት አይደለም። የውስጥ ክፍፍልም በተወሰነ መልኩ እንደሚኖርባቸው የተለያዩ ጥናቶችን ስመለከት ነበረ። በተወሰነ የጡረታ መልክ ምናምን ለዜጎች ከሚሰጥ ገቢ ውጪ ብዙ ፈተናም እንዳለባቸው ይታወቃል። ከሱ በተጨማሪ ደግሞ በተለይ ከጫት ጋር በተገናኘ ብዙ ሱሰኝነት በጣም ብዙ የሰፋበት ሀገር እንደሆነም ይታወቃል። ጅቡቲ ብዙ ችግሮች አሉባት። ጅቡቲ ከነሱ ውስጥ ግን መሰረታዊ ተብሎ የሚጠቀሱት አንደኛው ውሃ ነው፣ ሁለተኛው ኤሌክትሪክ ነው። ውሃና ኤሌክትሪክን ደግሞ ጅቡቲ ከየትም ልታመጣው አትችልም ከኢትዮጵያ ውጭ። ስለዚህ ጅቡቲ ዓለም እየወረራት ዓለም እየወሰዳት እኛ ዝም ብለን የምናይበት አማራጭ ከመፈለግ ውጭ ሌሎች አማራጮችን ማየት አለብን የሚለው ውሳኔ ትክክል እንደሆነ አሁን ላይ ሳስበው አሁን ላይ ሆኜ ሳየው በሚቀጥለው 30 በሚቀጥለው 40 ዓመት ጅቡቲን እናያታለን ወይ? እሱም ስጋት አይኖርም። እሱ ደግሞ ያ ነገር ደግሞ ከተዘጋ ኢትዮጵያ ትልቅ ስጋት ውስጥ ነው የምትገባውና የጅቡቲም ጉዳይ
እንደ ኢትዮጵያውያን ሊያሳስበን አይገባም። እስካሁን ያወራነው ኢኮኖሚክ ስፒኪንግ ነበር። አሁን ሴኩሪቲ እና በጣም ወሳኝ ፖይንት ነው ያነሳው። ይሄ ቀላል ነገር አይደለም። አልቲሜትሊ በሁለት ዊንግ ነው ሀገራት በጣም ኢንፍሉዌንስ የሚያደርጉት ኢኮኖሚካሊ እና ሴኩሪቲ። ጅቡቲ የሴኩሪቲ መስፈሪያ ሆናለች። ከዛ በምታገኘው ገቢ ብቻ ሀገሯን ኔሽን ቢልዲንጓን ማስቀጠል አትችልም። ሶ የውስጥ ነገሯን ራሳቸው ይሰራሉ። ኦል ኢን ኦል ግን ጅቡቲ ላይ እስጢፋኖስ ሀያላን ሀገሮች አሉ አይደል? የኛ መታመም የኛ መበላሸት ሰርግና ምላሿ የሆነው ግብጽ መታለች። እኛ ልንወጣ እንችላለን? ልንወጣ አንችልም። ሁለተኛ አማራጭ ወደሚባለው ጉዳይ ለዘመናት ከተዘጋብንና ከውይይት እንኳን ከራቀበት ሐሳብ ወደ ውይይት ስናመጣው አሁን ፓንዶራ ቦክሱ ተከፍቷል። ሶ ዓለም ትልልቅ ሀገሮች እዚህ ጉዳይ ላይ መስክረዋል። የኢትዮጵያ ኢኮኖሚና የኢትዮጵያ መታፈን የሆነ ቦታ ላይ ማብቃት አለበት። ሶ በኦፕሽን ነው ማብቃት ያለበት። ሶ እሱ ኢኔቪታብል ይሆናል። አሁን የማይቀር ጉዳይ ይሆናል። እዚህ ጉዳይ ላይ በጣም ቆፍጠን ያለ አቋም ያስፈልገናል። ሁለተኛው ጅቡቲ ከጅቡቲያውያን ቁጥጥር ወጥታለች። የሆነ ቀን ጅቡቲ የሆኑ ሀገሮች ሊሆን ይችላል። ዊ ዶንት ኖ። ሶ እኛ ምንድነው የምናረገው ነው። ለዚህ ነው ይሄንን በንቃት እንቅልፍ ሳይወስደን አይናችንን ገልጠን የምንከታተለው። ለዚህ ነው እዚህ ጉዳይ ላይ በጣም ስትራቴጂክ ለዚህ ነው ልናደርግ የምንችለው የሚመስለኝ ነው። ብዙ ጊዜ እዚህም ፕሮግራም ላይ ያነሳነው ነገር አለ፣ የኢንተግሬሽን ጉዳይ። ኢትዮጵያና ጅቡቲ ኢንተግሬት መሆን አለባቸው በሆነ ሞዳሊቲ። አላቅም ያ ሞዳሊቲ ምን እንደሚሆን፣ ግን ሊያገናኙን የሚችሉ ብዙ ነገሮች አሉ። ወደ ኋላ ከሄድን ታሪክ ያገናኘናል። ወደ ኋላ ደግሞ ገፋ ካልን ደግሞ ወንድማማችነቱ ያገናኘናል። ወደዚህ ከመጣን ደግሞ ፍላጎታችን ያገናኘናል። ምናልባት ጫትም ሊሆን ይችላል፣ ምናልባት ውሃም ሊሆን ይችላል፣ ምናልባት ኤሌክትሪክም ሊሆን ይችላል። ስለዚህ ከጅቡቲ ጋር ያለንን ግንኙነት በውሃና በኤሌክትሪክ በኩል ማስተሳሰራችን ምናልባትም ጅቡቲን በሌላ ኃይል እንዳትሄድ ቢረዳናል ብዬ አስባለሁ። በጣም ሁለት ወሳኝ መርህ ነው ያለፈው አስተዳደር 5 ዓመት የ6 ዓመት ያለው አስተዳደር ጠረጴዛ ላይ አስቀምጦ እየመራ ያለው ብየማም። አንደኛው ቀጠናዊ ትስስር ወይ ደግሞ ኢንቴግሬሽን፣ ሁለተኛው ኢኮኖሚክ ኢንቴግሬሽን። ሁለቱን ካረከው የምትበጥስበት መንገድ በጣም ጠባብ ነው የሚሆነው። ሁለተኛ ጅቡቲ ትልቁ የገቢ ወጪ ንግድ የምናካሄድበት ፖርት ከሆነ ጅቡቲን የምንሰዋበት ምንም አይነት ምክንያት የለን። የወርቅ እንቁላል የሚጥለውን ዶሮ አናርድም። በተመሳሳይ ደግሞ የተጣለውን እንቁላል አንድ ቅርጫት ውስጥ አናስቀምጥም። ኦፕሽኑ ብዙ ነው የሚሆነው። ፖርታችን በዛ መጠን ነው የሚታሰበው። ስለዚህ እዚህ ጉዳይ ላይ በጣም ስትሪክት ይመስለኛል። ኦኬ፣ ሁለት ወሳኝ ነገር ላንሳ። አጠቃላይ የኢትዮጵያ መንግስት እዚህ ጉዳይ ላይ በጣም ጉዳዩና ነገሩን ሁለት እግሩን የረገጠ እንቅስቃሴ እየሰራ ነው ብዬ አምናለሁ። ይሄንን ግን አዋቂ የሆነ ሰው፣ ኢንፍሉዌንስ የሚያደርግ ሰው፣ እዚህ ጉዳይ ላይ ውይይት የሚያደርግ ሰው ሁሉም ኃላፊነት አለበት። ይሄንን ካላረግን በስተቀር የመጪውን ዓለም ኮምፒቲሽን መወዳደር አንችል። በነገራችን ላይ እዚህ ህንድ ውቅያኖስ ላይ ዲያጎ ጋርሺያ ትልቁ የአሜሪካን ትልቁ የጦር ሰፈር ዓለም ላይ ካለባቸው ቦታዎች አንዱ ዲያጎ ጋርሺያ ነውና ዲያጎ ጋርሺያ ነባር ህዝቦች ነበሩ። በ1930ዎቹ ወይ 40ዎቹ ነው እንዳለ ህዝቡን እዛ ደሴት ነው፣ አነስተኛ ደሴት ነው። እዛ ደሴት ላይ የነበረውን ህዝብ አፍሰው አምተው ወደ ኮሞሮስ የሚባል ደሴት ቦታ ገዝተው እዛ አስፍረውት ነው የሄዱት። ያ ስትራቴጂክ ቦታ ስለሆነና አይሆንም የምትለው ነገር አይደለም። ስለዚህ እንደ ጅቡቲ አይነት ሀገር እንግዲህ ጅቡቲ ዓለም ላይ ካሉ ልክ እንደ ኩዌት አይነት የከተማም ስም ነው የሀገርም ስም ነው ጅቡቲና ቁጥራቸው አነስተኛ ነው። ከፍተኛ ድህነት አለ። በሙስናም ይታማሉ። ከኢትዮጵያ ጋር ደግሞ በተገናኘ ሲመጣ ጠንካራ ግንኙነት አለን። እንግዲህ የሀገር መከላከያ ሰራዊት ፊልድ ማርሻል ብርሃኑንም የጅቡቲ መንግስት ከ2 ዓመት እንደዚህ በፊት ሽልማት እንደሰጠ እናስታውሳለን። ሶ ኢትዮጵያ ከጅቡቲ ጋር የሚኖራት ግንኙነት እንዳልከው ከውሃ ከምንም በዘለለ ደግሞ በወታደራዊ ትብብርም ሊሻገር ቢችል ኢትዮጵያ ከጅቡቲ ጋር አብራ የምትሰራበት ጅቡቲያን የምታሰለጥንበት ግዙፍ መከላከያ እንዳለን ስለሚታወቅና ስለዚህ ወንድማማች ህዝብ እንደመሆኑ መጠን ትብብራችን ከኢኮኖሚ በዘለለም የመጪውን ዓለም ፈተና በምንቋቋምበት ደረጃ
መሆን አለበት ብዬ አስባለሁ። ስለዚህ የመንግስት ለመንግስት ማነው የህዝብ ለህዝብ ግንኙነቱ እንዳለ ሆኖ የመንግስት ለመንግስት ግንኙነቱ እንዳለ ሆኖ ደግሞ የሆኑ ቲንክ ታንክ ግሩፖች ሁለቱን ሀገራት ሌሎቹንም ሀገራት ባቀፈ መልኩ ምሁራን ተገናኝተው የሚነጋገሩበት የሚወያዩበት እየመጣ ያለውን ዓለም የሚደፈጥጠውን የሚያጠፋውን ማንነትን ባህልን ምናምን የሚነጥቀውን ዘመን እንዴት እንቋቋመው የሚል ውይይት ካሁን ጀምሮ መታሰብ ያለበት ይመስላል። ሶፍቱንም ሃርዱንም ፓወር ማጠንከር ግዴታችን ካልሆነ መገዳደር አንችልም። ሁለተኛ አማራጭ ፖርታችንን አሁንም ከመፈለግ አንቦንዝንም። እሱ ጉዳይ ላይ በጣም ዶይል መደረግ አለበት። ሶስተኛ ደረቅ ወደቦቻችን ማስፋት ይጠበቅብናል። ሌላኛው አማራጭ ብለን ነገሩን ካሰፋን በኋላ አንዳንድ ሌጋል እና ሂስቶሪክ ውይይት የሚጠይቅባቸው ጉዳዮች ላይ ሌጋልም ሂስቶሪክ ሰዎችም አደባባይ ማየት አለባቸው። ይሄ ሲጠቀለል ባርጌኒንግ ፓወራችን ማድረግ አለበት፣ ሶፍት ፓወራችን በጣም ማድረግ አለበት፣ ሃርድ ፓወራችን አስተማማኝ ነው። ሶ ይሄ የመጪው ዘመን መውጫ ቀዳዳችን ነው ብዬ አምናለሁ። ይሄ ሲባል ግን ሁል ጊዜ ቀጠናዊ ትስስር ወንድማማችነት እንደዚህ የሚለውን ነገር ባስቀደመ እንጂ ኢትዮጵያ የማንንም ሉዓላዊነትም የማንንም ሉዓላዊነትን መጋፋትም ታሪኳም አይደለም። ስለዚህ በሱ ብንጨርሰውስ? ተመልካቾች አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም 105.3 ላይ እንደዚሁም በአዲስ ዋልታ የተለያዩ ማህበራዊ ትስስር ገጾች ላይ ስትከታተሉ ነበረ። በውይይታችን የተለያዩ ሀሳቦችን አንስተናል። አስተያየት እና ጥቆማዎች ካሉ ብትሰጡን የፕሮግራማችን አካል እናደርጋችኋለን። አንዋር አብራርና እስጢፋኖስ አበራ ነበርና አብረናችሁ እየቆየ ነው። እናንተም አብራችሁን ስለቆያችሁ እናመሰግናለን። አጀንዳ ፕላስ በሚቀጥለው ጊዜ ሌላ አጀንዳ ይዞ ይመለሳል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሁንላችሁ።